وقصر بقوم بتوسنوا سوچ እንዲዘናጉ ያደርጋቸዋል حتى جفوا الشيوخ علماء እንዲርቁ ያደርጋቸዋል የሳውዲ ዑለማው الحيد والنفاس ሲሉ አልሰማችሁም ከዚህ በፊት እخوانዎች ከረባት አንገቱ ላይ አስሮ ሱሪን እየጎተተ እስክሪፕቶ የያዘው የማዳመጫ አንገቱ ላይ ያደረገን ሰው ያከብራሉ ዓሊሞችን ይንቃሉ ይሄም የሸይጣን ዋነኛው ተንኮሉ ነው ዑለማ حرام حلال ሱናውን ቢዳውን ይነግራል ዑለማዎችን እንዲርቁና እንዲያገሏቸው እንዲንቋቸው ያደርጋቸዋል من اهل الدين እነዚህም ዑለማዎች የዲን ቤተሰብ የሆኑ ወሰላህ በጎ የሆኑትን እንዲርቁ ያደርጋቸዋል وعرضوا عنهم ከነሱ ችላ እንዲሉ ያደርጋቸዋል አንተ መስጊድ ቁጭ ብለህ ከነሱ ጋር ጊዜን ከምታባክን ፊትን ዞር አርግባቸው ይለዋል ወለም يقوموا بحقهم ሐቃቸውን እንዳይጠብቁ ያደርጋቸዋል ቤት ቢያስፈልጋቸው ከሆነ መጓጓዣ የሚያስፈልግ ከሆነ መጓጓዣ ማድረግ የቀን ወጪ ከሆነ የቀን ወጪ ልጅ ታሞ ከሆነ ማሳከም ወላጅ ታሞ ከሆነ ማሳከም አስፈላጊ የሆነ ሐቃቸውን በቦታው ማድረስ ግድ ይላል ሰሃቦች ለነብዩ ሰለላሁ ዐለይሂ ወሰለም ጎን ቆሞ ሲያደርጉላቸው እንደነበረው ሁላ ወለም يقوموا بحقهم ሐቃቸውን እንዳይጠብቁላቸው የዑለማዎችን ያደርጋል ወተጃወዘ ቢአخرين በከፊላቸው ደግሞ ያደርጋል hatta አበዱሁም እንዲያመልኳቸው ያደርጋል ደግሞ ሐቃቸውን ጠብቀ አላህ ዘንድ አጅር ማግኘት ምችልበትን መንገድ ከዘጋ ከዛ በኋላ ደግሞ አሳልፎ እንደገና ሌሎቹ ደግሞ እንዲያመልኳቸው ያደርጋል ይሄ ሀገራችን ላይ የምናየው ማለት ነው አልከሲዬ አላህ የተለየ ጸጋ ለግሶላቸው ወይንም ደግሞ የተለየ ነገር አድርጎላቸው አይደለም ጃሂሎች አልከሲን እንዲያመልኳቸው ያደርጋል የሚያደርገው ማን ነው ሸይጣን ነው አብሬትም ብትሄድ እንደዚሁ ቃጥባሬም ብትሄድ እንደዚሁ ከነሱ ጋር አብሎ የሚበሉ የሚጠጡትን ወይ አብሮ ነበሩ ታሞ ወደ አኺራ የሄዱ ሰዎችን እንዲያመልኳቸው ያደርጋል ድንበር ያልፍባቸዋል ለምን ያላህ ወዳጆች ናቸው በሚል አማርኛና መርሆ ቃል ይሄ ድሮም ጀምሮ የነበረ ነው አላህ Subhanahu Wa Ta'ala ittakhadhu ahbarahum wa ruhbanahum arbaban min dunillah አላህ ለቃውንቶቻቸውንና ቀሳውስቶቻቸው አርባብ ጌታ አድርጎ እንዲይዙ አደረጋቸው አላህ እነዛን ካዲያውኖቹን ማለት ነው ስለዚህ የተወሰኑትን እንዲያመልኳቸው ያደርጋል ሰውን ያመልካል አዎ ያመልካል ያው ያየነው ነው ሰው ለሰው ስጁድ ይወርዳል አዎ ይወርዳል ያየነው ነው አልከሶ ብትሄዱ አልከሲዬ ይመለካሉ አይና ወጣ ኩፍር አብሬት ብትሄዱ አብሬትዬ ይመለካሉ አይና ወጣ ክህደት ቃጥባሬ ብትሄዱ ቃጥባሬ ይመለካሉ አይና ወጣ ሙጅሪምነት ፍራውንያነት አለ በየቦታው ወደዚህ አርሲ ብትሄድ ደግሞ የአርሲ ሼክ ያመልካሉ ይደፋሉ አፈራቸውን ይበላሉ ስጁድ ይወርዱላቸዋል በል አንዳንድ ቦታ አዛር ራሱ أشهد أن لا إله إلا الله وأشهد أن محمد رسول الله يميلو وأشهد أن سيدي رسول الله يالو يراساچون شيخ ጣልቃ ያስገቡበታል ይሄ ኩፍር ሁላ አለ ይሄ የሚያደርገው ማን ነው ሸይጣን ነው እንጂ አላህ Subhanahu Wa Ta'ala ሰዎችን ሰው እንዲያመልኩ አላዘዛቸውም አላህ ለዚህ ነው ቁርአኑ ላይ በሚገባን ሁኔታ ይነገረን وما خلقت الجن والانس الا ليعبدون الى الله ሰውንም ቢሆን አጋንንትን አልፈጠርኩም እኔ ሊያመልኩኝ ቢሆን እንጂ ይላል ما شاء الله وشئت سيبالو نبي عليه الصلاة والسلام أجعلتني لله ندنا لا الله بطئ أدركني اندي وقل ما شاء الله وحده الله بتشاك على بلالو للجاتشو سليني من مالي ما شئت يالوات كجنزبي يفلك شون تأيكين يالوات نبي عليه الصلاة والسلام ولكن أنقذي نفسك من عذاب الله نجرجن نفسشن كجهنم بكي يالوات نبي عليه الصلاة والسلام أقولها لنبي عليه الصلاة والسلام مسواتنا كفلوال أبروست جابتشي تراسي أفرسكيون درس أنتن من ما ينكام قتل سيلاچو نبر نبينا عليه الصلاة والسلام يا أمي قل لي لا إله إلا الله لوت أقوتي لا إله إلا الله بللن يالوت أنبي على ملة عبد المطلب بلو موتا تنشوا جهنم تدرجت لتالو يتنيوا جهنم ولت تركسوچو سر يجهنم فيم تتكللت راسو ينتكتك على النبي عليه الصلاة والسلام إنك لا تهدي من أحببت ولكن الله يهدي من يشاء الله شيطان የተወሰኑትን እንዲያመልኳቸው ያደርጋል አዎ አሁን እንደምናየው ማለት ነው በተለይ አህባሾች አሽአሪያዎች ማቱሪዲያዎች ሁሉልያዎች ሼክን ነው የሚያመልኩት በል ለአላህ ፍቅር የላቸውም ለቀብር ያላቸው ፍቅር አይል አላህ ሲባል ይጨንቃቸዋል ለዚህ ነው አላህ Subhanahu Wa Ta'ala وإذا ذكر الله وحده اشمئزت قلوب الذين لا يؤمنون بالآخرة على الله ብቻው ሲወሳጭ እንቀጥበብ ብላቸዋል كما تشهدون አሁን እንደምታዩት ማለት ነው አንድ ካልከሰው የመጣ ሙሪድ አላህ ብትለው አልከሲየስ ይላል ይጨንቀዋል ጭራሽ وإذا ذكر الله وحده اشمئزت قلوب الذين لا يؤمنون بالآخرة باخرة የማያምኑ ሰዎች አላህ ብቻ ሲባል ቀልባቸው ጭንቅ ጥበብ ይላታል አለ ከዛስ وإذا ذكر الذين من دونه زاهم يستبشرون አለ ከአላህ ውጭ ያሉ አብሬት ቃጥባሬ አልከሶ ሶርጋን
አናጂና ኖርሃ ሁሴን ሰይድ ባድር የማታ ጀበና የጧት ጀበና የሌሊት ወፍ የጧት ወፍ ገዱ እርዙ ሲባል ደስ ስላቸዋል ኢዛሁም ይስተብሽሩን አለ እንዲህ አይነት ሰዎች የጀሃነም ጓዶች ናቸው አለ አላህ በአሁኑ ሰዓት ያሉ አብዛኛው ፍርቃዎች አላህ 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 ምትለው ታስጨንቃቸዋለች ተደብራቸዋለች አይወዷትም ምንድነው የሚወዱት የቀብር አፈር መብላት ደስ ይላቸዋል በአሁኑ ሰዓት በግልጽ ነው የቀብር አፈር መብላት መድኃኒት ነው ብሎ ይናገራሉ ሰምታችኋል በግልጽ እኮ ነው አህባሾች በግልጽ አፈር መድኃኒት ነው ይሉሃል ላቁ የባግዳድ ወሊ ማዕሩፍ አልከርኺ እሳቸውን ቀብር ምን ብለው ነበር ኪታቦቻቸው ላይ የሚገልጹት ኢነሁ ትሪያቁን ሙጀረብ የተሞከረና የተመሰከረለት መድኃኒት ነው ቀብራቸው በአሁን ዘመን በኩፍር የምንፈርጅበት ይሄን ብንል ለምሳሌ እንትና ሸቅ ቀብር ለአፊያ ፍቱን መድኃኒት ነው ብንል ምንድነው የምትባል ካፊር አንተ ካፊር ሙሽሪክ ትባላል ከጀርባው የደረደረው ክታብ ኢነሁ ትሪያቁን ሙጀረብ ተብሏል ይላል የተጀረበ የተሞከረ መድኃኒት የሆነ አፈር ነው ይላል ዶክተሮች አይቃወሙትም ዶክተር አለ እንዴ ዶክተር ምን ትለዋለህ ይሄንን አፈር መድኃኒት ነው ይያለ እብደት ፋርማሲዎቻውን ቢሰሙኮ ሰላማዊ ሰልፍ ይወጡበታል በል የሸሪዓ ሀገር ስላልሆነ ነው እንጂ እኮ እንደዚህ አይነት መልእክት የሚያስተላልፉ ሰዎች እኮ እስላም ሀገር ቢሆን እኮ ይታሰራሉ ለምን ሰዎች ሐኪም ቤት መጥቶ እንዳይታከሙ እኮ ነው የሚያደርጉት በቃ ቀብር ይድና አፈር በላይ እየበሉ የሚሞቱ አሉ እኮ ቀብር ካልከሶ አንድ ቀን ወጥቶ ክሊኒክ ወይንም ደግሞ ፋርማሲ ሳያቁ የሚሞቱ ሰዎች አሉ አፈር እየበሉ እነዚህ እኮ ጠማሞች ናቸው እኮ እንደዛ የሚያደርጓቸው አሁን እንደዚህ አይነት ዳዋ ይደረጋል ብላችሁ ታስባላችሁ እናንተ አሁን እንደዚህ አይነት ሰዎች የመስጊድ ኢማም ናቸው የሸይጣን ወዳጆች ናቸው በቃ ሰዎች እንዲመለኩ ወደ ቀብር ነው የሚጣራው ታስታውሳላችሁ ከዛሬ 6 አመት ወይንም ደግሞ 7 አመት በፊት ቃጥባሬና አብሬት በሲኖ ትራክ ቀይ አፈር ይሞላ ነበር ለምን ለመውሊድ የመጣው ሰው በልቶ ይጨርሷል የተወሰነውን ሸይጣን ወስዶ እነዚህን ሰዎች እንዲያመልኩ ያደርጋቸዋል ይሄ አሁን ስሙ ሙስሊም ነው ግን እስላም ላይ ስንት አይነት ጉዳት ነው የሚያመጡት እንደዚህ አይነት ሰዎች እነዚህ እኮ የሸይጣን የራሱ እኮ ተጣሪዎች ናቸው ወዳጆቹ ናቸው በቃ እንጂ አማ ቀብር መድኃኒት ቢሆን የነብዩን አለይሂ ሰላቱ ወሰለም የተቀበሩበትን ቦታ የእናታችን አይሻን ቤት ሰዎች ጨርሶ ይበሉት ነበር ግን ቀብር መድኃኒት አይደለም እንዳይረገጥ እንዳትቀመጡበት ከነጫማችሁ እንዳትረማመዱበት ብሎ ነብዩ ስንት ሐዲስ አስቀምጠዋል ግን እሱ የቀብሩ አፈር መድኃኒት የተጀረበ ነው በየትኛው ዶክተር እንዳስጠና አይታወቅ ስለዚህ እንዲህ አይነት ሰዎች ያሉበት ጊዜ ላይ ነው ያለነው ይሄም ያው የሸይጣን አንደኛው ተንኮሉ ነው አላህን ወደ ማምለክ አላህን ወደ መጥራት እንዳይመጡ ያደርጋቸዋል hatta አበዱሁም አላህ ተዓላ ከአላህ ጋር አብሮ እንዲያመልኩ ያደርጋቸዋል በተለይ በአሁኑ ሰዓት ያንዳንዳችን ቤት ይኖራሉ እንዲህ አይነት ሰዎች ወይ ባያመልኩም ካን ብሽታው አለባቸው 100% ጀበና አይጠቅምም የሚል አይነት ግንዛቤ ያላቸው ሰዎች ውስን ሰዎች ናቸው ድሮ በእያንዳንዱ ቤት ሁለት እጀታ ያለው ጀበና ነበር በተለይ ዲን ያለው የሚባል ሰው ጋር ሁለት እጀታ ያለው ጀበና ይኖራል ያ ጀበናም ቅቤ ይቀባል ከላይ ወይ ሐሙስ ጀበና ነው ወይ ቅዳሜ ጀበና ነው ወይ ኖራ ሁሴን ጀበና ነው ወይ አልከሶ ጀበና ነው ወይ ቃጥባሬ ጀበና ነው ወይ አብሬት ጀበና ነው ለጀበናው ራሱ ስም አለው ይሄ አብዛኛው ሙስሊም የተፈተነበት ነው የሸይጣን ተንኮል ነው وكذلك لك እንደዚሁ ቀሰረ بقوم حتى منعهم قبول اقوال اهل العلم يا اهل العلمዎችን ንግግር እንዳይቀበሉ ያደርጋቸዋል ሙሉ በሙሉ العلماء ورثة الانبياء قالوا النبي عليه الصلاه والسلام ዑለማዎች የነብያቶች ወራሾች ናቸው አሉ ያላህ ነብይ ቀደም በተቀስኩላችሁ ሐዲስ ባህር ውስጥ ያሉ ትላትሎቹን ካለ አሊሞች استغفار ያደርጉላቸዋል ብሏል አላህ ቁርአን ላይ يرفع الله الذين امنوا منكم والذين اوتوا العلم درجات على الله ብዙ ደረጃዎችን ከፍ ያደርጋቸዋል ዕውቀት ያላቸውን ሰዎች ይላል የዑለማዎችን ንግግር እንዳይቀበሉ ያደርጋቸዋል ወልኢልቲፋት ኢለያ ወደዛችም መዞርን ይከለክላቸዋል ወደ ንግግራቸው بالكليه በአጠቃላይ ሙሉ በሙሉ ነው የሚከለክላቸው አማ እንደ አህለ ሱና ከዑለማዎች የምንወስደው ነገር አለ የምንመልሰው ነገር አለ ከዚህ በፊት የነበሩ አይማዎችም ይሄንን ነው ያስቀምጡት እና ኢማሙ ሻፊ اذا وافق قولي قول رسول الله صلى الله عليه وسلم فاقبلوا والا فاتركوا ያሉት ሁላቸው የኔ ንግግር የነብዩ አለይሂ ሰላቱ ወሰለም ንግግር ያላህን ቃል ከገጠመ ተቀበሉኝ ካልሆነ ወሩሩት ነው ያሉት ያለ ሱናው አቋም ይሄ ነው ዑለማዎች ሐቅን ይዞ ከመጡ ይቀበሏቸዋል ያከብሯቸዋል ያልቋቸዋል ግን ያመጡትን ሁሉ መቀበል አይቻልም ለዚህ ነው አህለ ሱናዎች የሱና ዑለማዎችን ይወዳሉ የተሳሳተበት ቦታ ላይ ሳያፍሩ ይመልሳሉ ሱፊዮች ሱደይስ ነብዩ የተወለዱት ረቢዑል አወል 12 ነው ብሎ ኹጥባ አድርጓል ይሄው አብዮችም መውሊድ ማክበር ጀምረዋል ይላል እኛ ሱደይስ ነው እንደ ቁርአናችን ምን ንቀበለውና ምን ይዘውን ራሱ ያለ ማወቃቸው በጣም ነው የሚያናድ የምንቀበለው ቃል አላህ ወቃል ረሱል ወቃል ሰሃባ ነው ይሄንን ተከትሎ ደግሞ የመጡ የገጠመላቸውን እንቀበላለን እንጂ ዝም ብሎ ጭፍን
እንደዛማ ካል ሐረም አካባቢ ሽርክያቶች ነበሩ እነ መሐመድ ኢብኑ አብዱል ወሃብ መጥቶ የገረሰሷቸው አረብ ሀገር ላይ ሽርክ የለም ሁሉም አህሉ ተውሂድ ነው አይባልም ሽርክ የሚያሻርኩ ሰዎች አሉ እነሱን አይደለም የምንከተለው ቁርአን ሐዲስ ነው በሰሃቦች ግንዛቤ እንጂ የሐረም ኢማም መውሊድ አውጡ ብሎ እናወጣለን እንዴ በዚህ ልክ ነው እንደምትረዱት እናንተ ምስኪኖች እንደዚህ አይደለም እኮ አህለ ሱናዎች ቁርአን ሐዲስ ይቀበላሉ ቁርአን ሐዲስን የገጠመለት ሰው ይቀበላሉ ያልገጠመለት ይመልሳሉ ሰለፊ አሊሞች ከኢብኑ ተይሚያ የሚመልሱት ነገር አለ ከኢብኑ ቀይም የሚመልሱት ነገር አለ ከኢማሙ አህመድ የሚመልሱት ነገር አለ ከኢማሙ ሻፊ የሚመልሱት ነገር አለ ከኢማሙ ማሊክ የሚመልሱት ነገር አለ ከኢማሙ አቡ ሐኒፋ የሚመልሱት ነገር አለ ለምን ቁርአንና ሐዲስ አልገጠመም ብሎ ከገጠመስ ይቀበላሉ ይሄ ነው እንጂ ዝም ብሎ ዑለማ ብሎ ወይ ደግሞ የአንድ ዓሊም ክታብ አስቀራህ ማለት 100% እሱ የሚለውን ትቀበላለህ ማለት ነው እንዴ አይደለም አትሸወድ አንድ ዓሊም ሊሴት ይችላል በል በህይወት ያለ ሰው ፍትና አይታመንለት ስለዚህ አህለል ኢልሞችን ቀውላቸው እንዳይቀበል ያደርጋል ወደ እነሱም እንዳይዞሩ ያደርጋቸዋል بالكلية በሁሉም የተወሰነ ነገር ለተው ትችላል ያንን የምተው ለምንድን ነው ከአላህና ከነብዩ አለይሂ ሰላቱ ሰላም ቃል የማይገጥም ከሆነ ወደ ፍቂ ደረጃ ብንገባው እኮ ከኢማሙ ሻፊ ማንቀበላቸው ይኖራል ከኢማሙ አህመድም ከመሐመድ ኢብኑ አብዱል ወሃብም ሌላዎችም ላትቀበላቸው ትችላል ለምን ቁርአንና ሐዲስ ማይገጥምልህ ከሆነ ከገጠመ እሰየው የደከሙበት ነው ነሽር ታደርግላቸዋለህ አንተም ትቀበላለህ አማ ካልገጠመስ አንቀበልም ሌላም ነሽር የሚያደርጉት ነገር አለ ኢብኑ ተይሚያ ስለ መውሊድ ቢድዓነት ስለ አዲስ መጤነት እየተናገረ መጣ የመውሊድ መፋሲዶችን ሙንከሮችን እየጠቀሰ መጣና ምናልባት አለ አንድ ጃሂል የሆነ ሰው የነብዩ ፍቅር ኑሮት ወደ መውሊድ ቢሄድ አለ በመውሊድ በማክበሩ ሳይሆን የነብዩ ፍቅር አለኝ ብሎ በጅህልናው የተነሳ ላለው ሸውቅና ላለው ለነብዩ ፍቅር ሊመነዳ ይችላል አለ መውሊድ ቢድዓ ነው ይያለ ነው እንደገና ደግሞ ለይስ አላ ቢድዓቲህ ይላል በቢድዓ አይደለም አጅር የሚያገኘው ይላል በጥሩ ንያው ሊያገኝ ይችላል አለ ለምን ይሄ ሰውዬ ጃሂል ስለሆነ አለ እቺን ይዞ ኢብኑ ተይሚያ መውሊድ ፈቅዷል ይላል እሺ ፈርደን ቆይ ኢብኑ ተይሚያ መውሊድ ቢፈቅድ እንቀበላለን ሐራ እንቀበልም አትሸወዱ እሱ ግን የመውሊድ ጽፋት ውድመት አስጠይነት እየጠቀሰ መጣና በሚሰራው ቢድዓ በመውሊዱ ሳይሆን ምናልባት ኢንኬዝ የሚባል ነገር አለ ምናልባት በጥሩ ንያው ሊያገኝ ይችላል አለ ይሄን እንቀበላልኛ ይሄንም አንቀበልም የመጥፎ ነገር ንያ ይመለሳል እንጂ አጅር አይገኝበት ቁርአን ሐዲስ ከገጠመ ብቻ ነው የምንቀበለውኛ አህባሾችና ሱፊዮች እኮ ኢብኑ ተይሚያን ካፊር ይሉታል ሰዎችን ለማደናበርና ሁጃ ይሆነናል ብሎ ስለሚያስብ ወዴት ይሄዳሉ ወደ ኢብኑ ተይሚያ ንግግር ይሄዳሉ የዚህን ጊዜ ዓሊም አደረጉት ስለዚህ የአህለ ሱናዎች ግንዛቤያቸውና የሚፈልጉትን ነገር በደንብ ቢረዱላቸው ጥሩ ነበር ዓሊሞች በሳቱት ነገር እንቀበላቸዋለን ማለት አይደለም እንደዛማ ካልከ ተخذ احبارهم ورهبانهم اربابا من دون الله የሚለው ውስጥ ትገባለህ አንተ አላህ حرام ያደረገው ነገር ምን አረጉላቸው ሐላል ነው ያላቸው ሐላሉን ምን አረጉባቸው حرام ለዛ ነው ጌታ አድርጎ ያዟቸው ያለው አላህ እዛ ውስጥ ትገባለህ አንተ ስለዚህ وتجاوز باخرين በሌሎቹ ደግሞ እንደገና ድንበር አለፈባቸው حتى منعهم قبول اقوال اهل العلم يا اهل العلمዎችን ንግግር እንዳይቀበሉ አደረጓቸው በል ይሄ ሙመያዎች ዋና የሚሰሩበት ኢልያስ ሸክረቢ ማነዘለ من السماء አላለም ከሰማይ አልወረደም አላለም ዑለማዎች ከሰማይ ነው የወረዱት የሚል አህለ ሱና አለ ወይ አቅለ ያለው ሰው አንድ ሰው ከሰማይ ነው የወረደው ዱብ ያለው ይላል አይልም ግን ምንድነው ዑለማዎችን ወይንም ደግሞ የሱና ዓሊሞችን እንድጠላና ከነሱ ጋር ያለህ ቁርኝነት ያለህ ግንኙነት ጠንካራ እንዲሆን አይፈልጉ ይሄ አንደኛው የሸይጣን ተግባር ነው ሸይጣን ዓሊሞችን ያዙትን ነገር እንዳትቀበል ያደርጋል በተወሰነ ደረጃ ደግሞ ሙሉ በሙሉ እንድታመልካቸው ያደርጋል ይሄ ሸይጣን ተግባር ነው ወተጃወዘ ቢአከራታ ጃአሉል ሐላላ ማሐለሉ ሐላል ያደረጉትን ዓሊሞች ሐላል ያደርጋሉ አላህ እንዲህ ብሏል ስትለው የኛ ሼክ እኮ እንደዚህ ብሏል ይላል ቃል ረሱላህ ሰለላሁ ዐለይሂ ወሰለም ስትለው የኛ ሼክ እንደዚህ ብሏል ቀድም ያነሳውላችሁ ማለት ነው አግባ ስትለው ኢብኑ ተይሚያ አላገባም ይላል ነብዩ አለይሂ ሰላቱ ሰላም ያ ማሸረ ሸባብ ማን ይስተጣ ሚንኩሙል ባአተ ፈሊተዘወጅ ብለዋል ስትለው ኢብኑ ተይሚያም ካል አገባም እንዴት እንደተረዳው ነው በምን አቃለው ይላል የነብዩ ነስ ይያለ ኢብኑ ተይሚያ ቂያስ ታደርጋለህ እንዴ حتى جعلوا الحلال ما حللوا والحرام ما حرموا حلال ያደረጉትን حلال ያደርጋሉ حرام ያደረጉትን حرام ያደርጋሉ وقدموا اقوالهم ንግግራቸውን ያስቀድማሉ على سنة الرسول صلى الله عليه وسلم الصحيحه صحيح ከሆነው ከነብዩ አለይሂ ሰላቱ ሰላም ሐዲስ የዑለማዎቻቸውን ያስቀድማሉ አለ ሱናው ዘንድ እንዲህ አይነት ተግባር ሊኖራቸው አይገባም አላህና ነብዩ እንዲህ ብለዋል ከተባለ እጅ ማንሳት ነው እንጂ ሌላን ቂያስ መጠቀም አያስፈልግም الصريح ግልጽ ከሆነው ከነብዩ አለይሂ ሰላቱ ሰላም ንግግር ዑለማዎቻቸውን ቀድማ እንዲሰጡ ያደርጋቸዋል ይሄም የሸይጣን ተንኮል ነው ወቀሰረ ቢቀውሚን በከፊል ሰዎች ደግሞ ሴራውን ያሴራል hatta ቃሉ እስኪሉ ድረስ ያደርጋቸዋል ኢነላህ ሱብሃነሁ ጥራት የተገባው ጌታችን ላ ይቅድሩ አላ አፍዓሊል ኢባድ በባሪያው ስነ ምግባር ትግበራ ላይ ምንም አይነት ድርሻ የለውም ይላል ወላ
ሻአሃ ምንም እሱ የሚፈልገውም አይደለም ምንም ከነሱ ወላኪንሁም ያዕመሉነሃ ነገር ግን አንድ ሰው የሚሰራው ይላሉ ቢዱኒ መሽየቲላሂ ተዓላ ያላህ ፍቃድ ነው አንድ ሰው ስራው የሚሰራው ይላል ያላህ መሽያ የለበትም በቃ አንድ ሰው የፈለገውን የሚሰራው በራሱ ፍላጎት ነው ያላህ ትእዛዝ የለበትም ይላል ድንበር ያልፋሉ ወቁድረት ያላህ ችሎታውም የለበትም ይላሉ ወተጃወዘ ቢአኸሪና በከፊሎቹ ያልፍባቸዋል አታ ቃሉ እስኪሉ ያደርሳቸዋል ኢነሁም ላ يفعلون شيئا البتة ይላል በጭራሽ አንድ ነገር አይሰሩም وانما الله سبحانه هو فاعله ቢሰርቅ አላህ ነው እንዲሰርቅ ያደረገው ይላል ሰው ቢገል አላህ ነው እንዲገል ያደረገው ይላል ለሰው ልጅ ምንም አይነት ምርጫ የለውም ብሎ ነው የሚያስቡት فمن شاء فليؤمن ومن شاء فليكفر إنا أعتدنا للظالمين نارا إلى الله ይሄንን አያጸድቁም በል አንድ ሰው የሚሰራው ስተት ሙሉ በሙሉ ያላህ ስነ ምግባር ነው ይላሉ ነኡዝ ቢላህ هو فاعل تلك الافعال ይሄንን ስነ ምግባር የሚፈጽመው አላህ ራሱ ነው ብሎ ሁክም ይሰጣሉ ይሄም የሸይጣን ተግባር ነው አቂቀተ ፊዕሊ ነፍሲ ፋኢሊሂ የሚሰራው አላህ ነው ይላሉ ላ አፍዓለ ለሁም ለነሱ መተግበር መቻል የላቸውም ወሊልአቢድ ለባሪያ ليس لهم قدرة ችሎታ የላቸውም ብሎ ያስባሉ ለዚህ ነው ሼክ ኢብኑ ዑሰይሚን አንዱ ለባሪያ ምርጫ አለው ወይስ የለውም ብሎ ሲጠይቃቸው እቺን ጥያቄ ስትጠይቅ ባንተ ምርጫ ነው ወይስ ተገደነ የጠየቀው ብሎ መልስ ሰጥቷታል ይባላል ليس لهم قدرة ولا الفعل البتة በጭራሽ ምንም አይነት ነገር ተግባር የለውም ይላሉ ይሄም ውድቅ የሆነ ንግግር ነው ወቀሰረ بقوم حتى قالوا በተወሰኑ ሰዎች አሳጥሯል እስኪሉ ድረስ ان رب العالمين الله سبحانه وتعالى ليس داخلا في خلقه ፍጥረታቱም ውስጥ የለም ይላሉ ولا بائنا منفصلا ተለይቶም የለም ይላሉ እኛ ሀገር በብዛት አሉ አሁን በብዛት በል እስቲዋን የሚያወግዙ ሰዎች አላሁ መውጁዱን ቢላ መካን ያለ ቦታ አለ ነው አይደል ቢሉት ሙርኩዝ የሚባሉ ቆሻሾች አሉ ደግሞ ሙርኩዝ የሚባሉ የወደቀ አቂዳ የያዙ ሰዎች አሉ አላህ እዚህ ኖረ እዛ ኖረ ምን አገባኝ ይላል አንድ ጃሂል ለዚህ ነው የአቂዳ ኪታቦች በየጊዜ ይቀሩ በደንብ አጥኑ የሚመጣው ፍትና ካለፈው ፍትና ይብሳል የሚባል እኔ الرحمن على العرش استوى በምንድን ነው መረዳው በምን ታቃላችሁ ዝም ካልኩ በምን ታቃላችሁ ያኛ ወንድሜም በምን እንደተረዳው በምን አቃለው ተውት የኔና የሌላ ሰው አቡበክር ስዲቅ በምንድን ነው የተረዱት ብትባሉ መልስ ከይታመጣላችሁ ለምን አቡበክር ስዲቅ ዝም ብለው ነው ሄዱት ዑመር ዝም ብሎ ነው ሄደው ዑስማን ዝም ብሎ ነው ሄደው አብዛኛው ወይም ጠቅላላ ሙሉ ሰሃባ እነዚህ አሁን ግራም የሚያጋቡን የሚያጣሉን ገይብያት የሆኑ ቁርአና ምን አላነሷቸው ይሄ አሁን አብዱል ጀሊል የሚባል ሙርኩዝ የሚል ፕሮግራም ውስጥ የሚሰራ ልጅ ነው ከነዚህ ሰዎች ሐቂቃ አህባሾች ይሻላሉ ከኡርኩሶች ናቸው በመጀመሪያ ደረጃ ባላህ ላይ ነው የሚዋሸው ገይብያት የሆነ የቁርአን አንቀጽ ነው ይላል ማን ነው ያለ ይሄን ቁርአን ውስጥ ገይብያት የሆነ ያልተተረጎማል እንዴ ማፈረጥና ፊል ኪታቢ ሚን ሸይን አላህ ምንም ያስቀረነው ነገር የለም ይላል ወይ ትርጉሙን አያውቀውም ጭራሽ እኮ ሰሃቦች ዘንድ እጅማው ነው እጅማ ክላፍ የለውም እኮ መስአላው ሰሃቦች ዘንድ ነብያችን አለይሂ ሰላቱ ወሰለም ባሉበት ሰዓት እንዲህ አይነት ኺላፍ አልነበረም አቡበክር በነበረበት ሰዓት እንዲህ አይነት ኺላፍ አልነበረም الرحمن على العرش استوى የሚለው ቁርአን ገይብያት ብሎ ፈሰረው በሱ እኮ ገይብ ስለሆነበት እኮ ነው ከአቅሉ ጋር አልገጠመለት አቅላንይ ስለሆነ አልገጠመለትም እንጂ አብዱላህ ኢብኑ አባስ አላ ወርተፋ ብሎ ነው የተረጎመው ከፍ አለ ከአርሽ በላይ ሆነ ብሎ ነው የተረጎመው ነብያችን አለይሂ ሰላቱ ወሰለም ሰላት ለማምጣት ወደ ሰማይ ሲሄዱ ያ ሐዲስ በሙሉ አላህ ከላይ መሆኑን የሚጠቁመው ነብዩ አንደኛው ሰማይ አስከፍቶ ሄዱ ሁለተኛው አስከፍቶ ሶስተኛው አራተኛው አምስተኛው ስድስተኛው ሰባተኛው አስከፍቶ ወደ ጌታቸው ሄዱ ይላል ሐዲሱ ከዛ በኋላ 50 ሰላት ተሰጥቷቸው ሲመጡ በአላህና በሙሳ መካከል ይመላለሱ ነበር ይላል ሐዲሱ ነብዩላህ ሙሳ ጋር ሲደርሱ አረ ተመለስ ወደ ጌታ አስቀንስ የኔ ኡማዎች አቅቷቸዋል ያንተ ህዝቦች አይችሉም ይያላቸው እየተመላለሱ ሰላታቸውን አስቀንሶ ወደ መካ ተመለሱ ከተመለሱ በኋላ ለአቡበክር ሄዱና ያንተ ጓድ እኛ ቀናቶችን ፈጅቶብን ደርሰን የምንመጣውን ቦታና ወደ ሰማይ ባንድ ለሊት ደርሼ መጣው ይያለ ነው አሉት ለአቡበክር ነብዩ መሐመድ አለይሂ ሰላቱ ወሰለም ብሎ ከሆነ እውነታቸውና አቡበክር ሲዲቅ ረዲየላሁ ተዓላ አንሁ አቡበክር ሲዲቅ አላጸደቀም ከሚል ማን እንደሆነ አላቀውም ቢል ይሻለው ነበር አቡበክር ሲዲቅ በእንዲህ አይነት ሰው ምላስ ተጠርቶ ሁክም ሊሰጥበት የሚችል ሰሃባ አይደለም ኢብኑ ዑመር በዘገቡት ሐዲስ ቃላ ለማ ቁቢደ ረሱል ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰለም በሞቱበት ጊዜ ካና አቡበክር ፊ ናህየቲል መዲና
መዲና ላይ የተወሰነ ጫፍ አካባቢ ነበረ فجاء فدخل على رسول الله صلى الله عليه وسلم በነብዩ አለይሂ ሰላቱ ወሰለም ገብቶ فجعل يقبل ነብዩ አለይሂ ሰላቱ ወሰለም ይስማቸው ጀመር ويبكي ማልቀስ ጀመረ ويقول ነበር بأبي وأمي እናቴም አባቴም ፍዳ ይሁኑልህ ጥብታ ሐየን በህይወትም እያለ ያማርከነ ወጥብተ መይተን ሙተህም ያማርከነ ثم أتى المنبر ወደ ሚንበር መጣና አቡበክር فسعيده ሚንበሩ ላይ ወጣ فحمد الله الحمد لله ብሎ ለአላህ ምስጋና አቀረበ واثنى عليه ለጌታዬ ምስጋና ይድረሰው አለ ثم قال ከዛ አለ ايها الناس እናንተ የሰው ልጆች ወይ አለ ان كان محمد الهكم አለ ነብዩ ሙሐመድ አለይሂ ሰላቱ ወሰለም ጌታችሁ ከነበረ الذي تعبدون ታመልኩት የነበረው ጌታችሁ ነብዩ ከነበረ فإن إلهكم محمد قد مات የናንተ ጌታ ሙሐመድ ሙቷል አላቸው አቡበክር وإن كان إلهكم ያ ከሆነ ጌታችሁ الذي في السماء አላቸው አብዱል ጀሊል ምን ይያለ ነው አቡበክር አላህ ከአርሽ በላይ በመሆኑ ቁርአኑን አልተረዳውም ይያለ ነው አቡበክር ይሄን ኹጥባ አደረገና وإن كان إلهكم الذي في السماء ሰማይ ላይ ያለው ጌታችሁን የምታመልኩ ከሆነ فإن إلهكم لم يموت የናንተ ሰማይ ያለው ጌታ ምን አልሆነም አልሞተም አላቸው ከዛ በኋላ وما محمد إلا رسول قد خلت من قبله الرسل أفإن مات أو قتل انقلبتم على أعقابكم ومن ينقلب على عقبيه فلن يضر الله شيئا وسيجزي الله ሻኪሪን የሚለው ቁርአን አንቀጽ ቀራላቸው አቡበክር ሲዲቅ አላህ ከአርሽ በላይ መሆኑን አጽድቋል አላጸደቀም ይሄን ሐዲስ ኢማሙ አልቡኻሪ ታሪካቸው ላይ ዘግቦታል ስንት ላይ ዘግቦታል አንደኛው ሙጀለድ 202 ቁጥር ላይ አስቀምጦታል ይሄን ሐዲስ ወአቡበክር ኢብኑ አቢ ሸይባም 38176ኛው ቁጥር ላይ አስቀምጦታል አቡበክር ምንን ያጸደቀበት አላህ ከአርሽ በላይ መሆኑን ያጸደቀበት ታዲያ ይሄ በአቡበክር የሚዋሽ በአላህ የሚዋሽ በነብዩ የሚዋሽው ሰው ተውበት ያደርጋል ይሄ ሐዲስ ደርሶት ወደ ዑመር እንምጣ ዑመር ለማ ቀዲማ ዑመር አሻም ወደ ሻም ሲሄድ استقبله الناس ሰዎች አቀባበል አደረጉለት وهو على بئره በግመሉ ላይ ያለ አቀባበል አደረጉለት فقالوا يا امير المؤمنين አንተ የሙእሚኖች መሪ ወይ لو ركبت برزون አሉት ብርዞን ላይ ብትቀመጥልን يلقاك عظماء الناس ትላልቅ ሰዎች ይገናኙህ ነበር ወውጁም ክብር ያላቸው ሰዎች ይገናኙህ ነበር فقال ዑመር አላቸው لا አራኩም ሃሁና እዚህ ቦታ ላይ ሁኜ ነው የምመለከታችሁ انما الامر من ሃሁና አላቸው ጉዳዩ እኮ ከዚህ ነው አላቸውና واشار بيده الى السماء ዑመር አላጸደቀም ብሎ ነበር አይደል ዑመር ወደ ሰማይ እጁን አመላከተ አለ ይሄን ሐዲስ ደግሞ ሰነዱን እንየው እስኪ አخرجه ابن ابي شيبه ሙሰነፋቸው ላይ ኢብኑ አቢ ሸይባ ዘግቦታሉ 34536ኛው ቁጥር ላይ አስቀምጦታሉ ቢሰነዲን في غايه الشهاب ሰነዱ በጣም ጋያው ጥግ የደረሰ ነው ሰይ ነው ምንም ሸክ የለውም አሉ بل قال الذهبي ኢማሙ الذهبي ምን አሉ اسناده كالشمس አሉ የዚህ ሐዲስ ሰነዱ ልክ እንደ ፀሐይ ነው አሉ ፀሐይን አይቶ የሚጠራጠር ሰው አለ ልክ እንደዚህ ነው አሉ ዳይፍም አይደለም ሙርሰልም አይደለም ሙንቀጢም አይደለም ዑመር ምን ያጸደቀበት አላህ ከአርሽ በላይ መሆኑ ስለዚህ እንዲህ አይነት ጃሂሎች መጥቶ አላህ ከአርሽ በላይ መሆኑ ገይብያት ነው ይላል ከየት አምጥቶት ነው ኢማማቸው ማን ነው እንደዚህ አይነት ሰዎች ኢብኑ ቀይም ምን ይያለ ነው እንመለስ ወደ ክታባችን ምን ይያለ ነው አያይዙት የዚህን ሰው የንግግር ኢብኑ ቀይም ምን ይያለ ነው ليس داخلا في خلقه ያለ ሰውም ውስጥ የለም ይላቸዋል ወላ ባኢነን አላቸው ከሰውም ውጭ አይደለም አላህ ስለዚህ አርፈ ብትቀመጥ ይሻላል ነው የሚለው ይሄው እንደዚህ አይነት ሰው ማለት ነው ያውኑ አይነት ይሄ አብዱል ጀሊል እንደሚባለው አይነት ሰው ማለት ነው አላህ ከአርሽ በላይ መሆኑን ማጽደቃቸውን አይፈቅድላቸው ካጸደቁስ ሙእሚን ስለሚሆኑ ይሄን እንዳያጸድቁ ያደርጋቸዋል ቃላ ኢብኑ አብዱል በር ወሩዊና من وجوه ይላል ከተለያየ በኩል መጥቶናል አን ዑመር ኢብኑ ኸጣብ ረዲየላሁ ተዓላ አንሁ ከዑመር ኢብኑ ኸጣብ መጥቶልናል ነው አነው خرج وماءه الناس ዑመር ኢብኑ ኸጣብ ወጣ ከሱ ጋር ሰዎች ነበሩ ይላል فمر بأجوز ባንድ ቻሮጊት አጠገብ አለፈ فاستوقفته ቆመልኝ ዑመር ብላ ጠየቀችው فوقف لها ቆመላት ዑመር فجعل يحدثها ያዋራጅ ጀመረ وتحدثه ታዋራው ጀመር እሷ فقال له رجل አንድ ሰው አለው يا امير المؤمنين አንተ የሙእሚኖች መሪ ወይ حبست الناس ሰዎች ኋላ ቆመዋል አለው على هذه الأجوز ለዚች ሽማግሌ እነዚህን ሰሃቦች ታስቆማለህ እንዴ አለው ከዛ ቃለ ወይለክ አለው ወይ ጥፋትህ አለው تدري من هذه እቺ ሴት ማን እንደሆነች ታውቃለህ እንዴ አለው هذه امرأة سمي الله شكواها አለው አላህ እኮ ሸክዋን ቅሬታዋን የሰማት የሆነች ሴት ነች አለው قد سمي الله قول التي تجادلك
في زوجها وتشتكي إلى الله والله يسمع تهاوركما على إيه قرآن يورد باسيت كونت تجيالو سمي الله شكواها من فوق 7 سماوات على عمر الله كسبات السماء بلاي هونو ንግግሯን የሰማት የሆነች ሴት ነች እቺ ያለው ምን አጸደቀ ዑመር አላህ ካርሽ በላይ መሆኑ وذكر الحديث حديثን ጠቅሶታል انظر كتاب الاستيعاب የሚል ተመልከት في معرفة الأصحاب የሚል 3204ኛው ቁጥር ላይ ተዘግቧል ይሄም ሰሂህ የሆነ ነው ስለዚህ አቡበክር ዑመር ይህ አብዱል ጀሊል የሚባለው ሰውዬ ከሚቀጥፈው ቅጥፈት የጸዱ ናቸው የጸዱ አይደሉም والله የጸዱ ናቸው በል እንደውም ወደና አቡበክር ወደና ዑመር ከመሄዳችን በፊት አላህ Subhanahu Wa Ta'ala ቁርአኑ ላይ ምን ይላል والذي خلق السماوات والارض ሰማይና ምድርን የፈጠረ في 6 ايام በ6 ቀን ثم استوى على العرش ከዛ ከአርሽ በላይ ይሆናል يعلم ما يلج في الارض ወደ ምድር የሚገባው ነው وما يخرج منها ከሷም የሚወጣውን ያውቃል وما ينزل من السماء አረጅ በዘገበው ሐዲስ አን አቢ ሁረይራ ረዲየላሁ ተዓላ አንሁ ቃል ነብዩ አለይሂ ሰላቱ ሰላም እንዲህ ይላል የተአቀቡነ ፊኩም መላኢከቱን ቢለይል አሉ ነብዩ አለይሂ ሰላቱ ሰላም መላኢኮች ይተካካሉ በሌሊት አሉ ወመላኢከቱን ቢነሃር በቀንም መላኢኮች ይተካካሉ ወይጅተሚኡና ፊ ሰላቲል ዐስር በሰላቲል ዐስር ሁለቱም የማታውም የቀኑም ይሰበሰባሉ አሉ ነብዩ አለይሂ ሰላቱ ሰላም ወሰላቱል ፈጅር በሰላቲል ፈጅርም የቀኑም የማታውም ይሰባሰባሉ ثم يعرج الذين باتوا فيكم አሉ ነብዩ አለይሂ ሰላቱ ሰላም እናንተ ውስጥ ያደሩት ይወጣሉ አሉ فيسألهم ይጠይቃቸዋል አሉ وهو اعلم بهم አውቆም ሳለ ይጠይቃቸዋል አሉ فيقول ይላቸዋል كيف تركتم عبادي የኔን ባሪያዎች እንዴት ትታችሁ መጣችሁ ብሎ ይጠይቃቸዋል አላህ Subhanahu Wa Ta'ala فيقولون ይላሉ መላእክቶች ተረክናሁም ትተናቸዋል وهم يصلون እየሰገዱ ዋተይናሁም መተናቸዋል وهم يصلون እየሰገዱ ነብዩ ይወጣሉ እናንተ ዘንድ ያደሩ መላእክቶች ይወጣሉ አሉ ነሳረልህ እሺ ሳዕድ ኢብኑ ሙዓዝ ረዲየላሁ ተዓላ አንሁ በኒ ቁረይዛ ወጭ ላይ ሁክም ሰጥቶ ነበር ነብዩ አለይሂ ሰላቱ ወሰለም ምን አሉት ይሄን ሁክም ሲሰሙ ለቀድ ሐከምተ ፊሂም አሉት ነብዩ አለይሂ ሰላቱ ወሰለም በእርግጥ ሁክም ሰጥተሃል አሉት በእነሱ ውስጥ ቢሁክሚላህ በአላህ ፍርድ ፈርዳል አሉት ሚን ፈውቂ 7 ሰማዋት አሉት ነብዩ አለይሂ ሰላቱ ወሰለም ከሰባት ሰማይ በላይ ባለው በሆነው ጌታችን ሁክም ፍርድ ሰጥተሃል አሉት ይሄም ሐዲስ ሌላኛው መረጃችን ነው አላ ተአምኑን ያሉ ነብዩ አለይሂ ሰላቱ አታምኑኝም እንዴ ያሉ ወአና አሚኑን መን ፊ ሰማ ከሰባት ሰማይ በላይ ያለው ጌታ አምኖኝ ሳለ አሉ ያአቲኒ ኸበሩ ሰማ አሉ ነብዩ አለይሂ ሰላቱ የሰማይ ወሬ ይመጣኛል አሉ ከየት ነው የሚመጣቸው ከአላህ ዘንድ ሰማይ ያለው ጌታ አምኖኝ እናንተ ታምኑኝም አሉ ለኔ ደግሞ የሰማይ ወሬ ይመጣልኛል አሉ ይሄ ሐዲስ ቡኻሪና ሙስሊም የዘገቡት ቡኻሪና ሙስሊም ውስጥ ቁጭ ያለ ነው አላህ ካርሽ በላይ ስለመሆኑ ሌላኛው ሙአዊያ ኢብኑ አልሐከም አስሱለሚ ረዲየላሁ ተዓላ አንሁ ቃላ ለጠምቱ ጃሪየተን ይላል የጠበቀችው እንትን ላይ አንዱን ቀበሮ በልቶባት ነበር ከዛ በጥፊ መታወትና فاخبرت رسول الله صلى الله عليه وسلم ከዛ ለነብዩ በጣም ጨንቆኝ ነገርኳቸው አለ فعزم ذلك علي ነብዩ ማድረግ አልነበረብህም ብሎ አከበዱብኝ አለ قلت يا رسول الله እርሱ ያላህ መልእክተኛ افلا اؤتقها እንደዚህማ ከሆነ ሁር ልበላት በቃ ነጻቱን አልኳቸው ይላል فقال النبي صلى الله عليه وسلم بلا ائتني بها አሉት አይ አምጣት አሉት ነብዩ አለይሂ ሰላቱ ሰላም ባሪያዋን ነብዩ ኢንተርቪው ያርጓት ነው ይሄ ተመልከት قال فجئت بها رسول الله صلى الله عليه وسلم يا الله መልእክተኛ ጋር አመጣዋት አለ فقال لها اين الله አሏት الله የት ነው ሲሏት قالت في السماء ሰማይ ላይ ነው አለች قال فمن انا ቀጠሉ ነብዩ አለይሂ ሰላቱ እኔ ማን ነኝ ሲሏት አንተ رسول الله አለቻቸው አንተ የአላህ መልእክተኛ ነህ አለቻቸው قال ائتقها فانها مؤمنه አሉ ነብዩ አለይሂ ሰላቱ ሰላም አላህ ካርሽ በላይ መሆኑን አጽድቃለች እኔ ያላህ ነብይ መሆኔን አጽድቃለች ልቀቃት በቃ ነፃ አውጣት ሙእሚን ነች አሉ ነብዩ አለይሂ ሰላቱ ሰላም ይሄ ሐዲስ ነስ ሰሪህ የሆነ ሐዲስ ነው ሌላኛው ሙስሊም ላይ አነስ ኢብኑ ማሊክ የዘገቡት ሐዲስ ቃላ ካነት ዘይነብ ነበረች ተፍخሩ على ازواج النبي صلى الله عليه وسلم በነብዩ ባለቤቶች ትፎክር ነበር ምን ብላ ነው የምትፎክረው ወተቁል ትል ነበር ዘወጀኩና አህሊኩና ትል ነበር እናንተን እኮ ቤተሰቦቻችሁ ለትዳር ያሳዟችሁ ትል ነበር ማን ነች እቺ ዘይነብ የማን ሚስት ነች የነብዩ አለይሂ ሰላቱ ወሰለም ወዘወጀኒ አላሁ ሚን ፈውቂ 7 ሰማዋት እኔን እኮ ያጋባኝ ከሰባት ሰማይ በላይ ያለው ጌታ ነው ዘይድ ሳይፈልጋት ቀርቶ ነብዩ አለይሂ ሰላቱ ሰላም ማግባት አልፈለጉም ነበር አለ ዘይድ በተዋት ጊዜ አጋብተናል አላቸው አላህ ቁርአን ላይ ነብዩ አለይሂ ሰላቱ ሰላም ይሄም ቡኻሪና ሙስሊም ውስጥ የተዘገበ ሐዲስ ነው በሌላኛው ጃሚዑ ትርሚዚ ላይ ያለ ሐዲስ ነው አብዱላህ ኢብኑ ዑመር ኢብኑ አስ ረዲየላሁ ተዓላ አንሁ አን ረሱላህ ሰለላሁ ዐለይሂ ወሰለም ቃላ الراحمون يرحمهم الرحمن ارحموا من في الارض يرحمكم
من في السماء قالوا النبي عليه الصلاة والسلام مدر لاي إذنو سماي لا يالله يازن الله تعالى إيه ترمزي زقبوتال حديثه حسن صحيح ليلا مسلم أبا هريرة بزقبوتال ليز والذي نفسي بيده ما من رجل يدعو امرأته إلى فراشه فتأبى عليه إلا كان الذي في السماء ساخطا عليها حتى يرضى عنها قالوا النبي عليه الصلاة والسلام عندي سيت لجي يلچم بالا ወደ ፍራሽ አይጠራትም እንቢ አትለውም ሰማይ ላይ ያለው ጌታችን ቢቆጣባት ቢሆን እንጂ አሉ ነብዩ አለይሂ ሰላቱ ሰላም ይሄም ሙስሊም ላይ ከአባ ሁረይራ የተዘገበ ነው እንግዲህ እንዲህ አይነት ደሊሎች እጃችን ላይ አሉ እንዲህ አይነት ሰው ግን እየመጣ ያስተባብላል ይሄ ሰው የመጀመሪያ ገይብያት ነው አይደል ያለው ገይብያት ነው ያለው ያው ጅህልና ነው ጃህሉ ሙረከብ ስላለበት ነው እንጂ بلسان عربي مبين سلأورده قلصنا الله كارش بلاي منورون غيبيات አይደለም አንድ በቁርአን ማዋሸት ነው አላ ለአነቱላሂ አለል ካዚቢን ይላል አላህ ቁርአን ላይ ያ አላህ እርግማን ይወረድባቸው በውሸተኞች ይላል ነብዩ አለይሂ ሰላቱ ሰላም من كذب علي متعمدا فليتبوأ مقعده من النار በኔ አንዲች ንግግር የዋሸ መቀመጫውን ከጀሃነም ያመቻቻሉ ይሄ ሰውዬ እንደዚህ ብሎ ቢያበቃ እኮ ቆንጆ ነበር መጣና ደግሞ አሁን ምን አለ ለአርህማን على العرش ምንድነው አመለካከትህ ምን ያረግልናል አላህ ከአርሽ በላይም ሆነ ከአርሽ በላይም አልሆነ ከኔ ህይወት ጋር ምንድነው ያለው ግንኙነት መጀመሪያ ሱራው ገይብያት ነው አቡበከርና ዑመር አላጸደቁትም ዝም ብሎ ነው ያለፉት ዝም ብለን እንለፈው ብሎ ነበር አልቆመ መጣና ምን አለ አላህ ከአርሽ በላይም ሆነ ሌላም ቦታ ሆነ ምን ያረግልናል አለ አህባሾች ምንድነው የሚሉት ያለ ቦታ አለ ይላሉ እኮ አላህ አይደል ጭራሽ የለም እኮ አይሉ ያለ ቦታ ነው ግን አለ ነው የሚሉት የትኛው ያለ ቦታ የት እንዳለም ጠይቋቸው እነሱ ነው ያለ ቦታ አለ ይባላል እንዴ ከዚህኛው ሙጅሪም የነሱ ይሻላል አላህ መኖሩን ምን ያረጋሉ እነሱ ያጸድቃሉ ይሄ ግን ከአርሽ በላይም ነው ሌላም ቦታ ሆነ እኔ ምን አገባኝ ይላል እንዲህ አይነት ሰዎች አሉ ኢብኑ ቀይም ዝም ብሎ የሚጠቅሰው እንዳይመስላችሁ አለ ሱናዎች ድሮም ጀምሮ ትኩረት አድርጎ የሚያስተምሩት እንዲህ አይነት ሙጅሪሞች እንደሚመጡ ስላወቁ ነው በል እነዚህ ሰዎች አሁን ሙርኩዝ ብሎ ከፍቶ ብዙ ሙስሊሞችን እያከፈሩ ነው ብዙ እናቶቻችን እያከፈሩ ሜምበር ቲቪ በግልጽ ወንጀል ፍስቅናን አመፀኝነትን ያው የሚያስተምሩት ሴትና ወንድ አብሮ ቀላቅሎ ያስተምራሉ እናቶችን እያወጡ ኢንተርቪው ያደርጋሉ ሴቶችን እያመጡ ምን አይነት ባል ነው የምትፈልጉ ብሎ ኢንተርቪው ያደርጋሉ ቃልቾችን ቲቪ ላይ ያስገብቶ ምን አይነት ምስጥ ነው የምትፈልገው ይላሉ የማይሰሩት ግፍ የለም የነዚህ ሸራቸው ከአህባሾች ይብሳል ተጠንቀቋቸው ለምን ሙሉ በሙሉ ይሄ አብዱል ጀሊል የሚባለው በአላህ ስለሚያስተባብል ወደ ክታባችን እንመለስ ወላ ባኢነን አንሁም ይላል ከህዝቡም ውጭ አይደለም ይላሉ ያው ይሄ አብዱል ጀሊል ራሱ ማለት ነው ከአርሽ በላይም አይደለም ሌላም ቦታ አይደለም ብንል ከኔ ከህይወቴ ጋር ምንድነው የሚያነካካው ነገር ይላል አላህ የሌለው ሰው እንደሰሳ ነው የምንቆጥረው ወላ ባኢነን منفصلا رقم የለም ይላል አንሁም ወላ هو فوقهم ابن قيم رحمቱላሂ ተዓላ አለይ አሁን ያሉ ደጃጅላዎችን አሁን ያሉ ጃህሉ ሙረከብ ያለባቸውን ሰዎች ሁኔታቸውን እየነገረን ነው በተለይ የዚህኛውን የአብዱል ጀሊል የሚባለው ባላህ ላይ በነብዩ ላይ ደባ የሚጥለው በል እንደውም እኮ ረብ ሽራህ ሊ ሰድሪ ወይስር ሊ አምሪ ወህል ዑቅደተ ሚን ሊሳኒ እያለ ቁርአን እየቀራው ነው ዳዋ የሚያደርገው አላሁል ሙስተዓን እንዲህ አይነት ሰዎች በበዙ ሰዓት ኩፍር በእግሩ መሄድ ይጀምራል ወይ አውቁ አልተናገሩ ወይ ዝም አላሉ አንድ ሰው ያለፈኑ ከገባ አታ ቢልአጃኢብ ይላሉ ለማዎች ያለፈኑ ዝም ብሎ ከገባ የሚገርም ነገር ይዞ ይመጣል ይላሉ ላ ይስተግረብ ያልቻልከው ፈኑ ውስጥ ገብተ ዝም ብለ ማውራት ከጀመርከ ሌላ ነገር ነው ይዘምት መጣ ስለዚህ ወላ هو فوقهم ከላይም የለም እንዲሉ ያደርጋቸዋል ወላ ታቶም ከታችም የለም እንዲሉ ያደርጋቸዋል ወላ خلفهم ከኋላቸውም የለም እንዲሉ ያደርጋቸዋል ወላ አማመም ከፊት ለፊታቸውም እንደሌለ ያደርጋቸዋል ወላ አን አይማኒም ከቀኛቸውም የለም የሚል ውሳኔ ያስወስናቸዋል ወላ አን ሸማኢልህም ከግራችንም የለም የሚል ውሳኔ ያስወስናቸዋል ባዷቸው ይቀራሉ በቃ በጌታቸው አስተባብሎ ባዶ ራቁታቸውን ልብሳቸውን አውጥቶ ጥሎ ለዛውም ደግሞ ቲክቶክ ላይ ገብቶ ዳዋ አደርጋለሁ ይላል ምን አይነት ዳዋ ነው የሚያደርገው በጌታው አስተባብሎ ምን አይነት ዳዋ ነው የሚያደርገው ይሄ ዋነኛው አቂዳ ነው ዋነኛው እምነት ነው በል እንደውም አቂዳ የሚባል በቁርአን በሐዲስ የለም ብዬ በዚህ ሰሞን ተናግሬያለሁ ለዛ ደግሞ መረጃ አምጡልኝ ይያለ ልጁ ሸሩ የበዛ ሙንሐሪፍ በእስላም ስም ሰዎችን ወደ ኩፍር የሚጣራ ሰው ነው ወተጃወዘ ቢአኸሪና በሌሎቹ ደግሞ ድንበር አልፈዋል hatta qalu እስኪሉ ድረስ هو في كل مكان بذاته ይላል አላህ በዛቱ ሁሉም ቦታ ነው ያለው ይላል ሰው የለም ኢላ ቢሆን እንጂ እንስሳ የለም ኢላ ቢሆን እንጂ ላም የለችም ጌታ ብትሆን እንጂ ሁሉም ጌታ ነው ይላል ይሄን አህለ ሱናዎች ይቃወማሉ አላህ በዛቱ ሁሉም ቦታ ነው ያለው አይባልም የተወሰኑት እንደዛ እንዲሉ ያደርጋቸዋል ድንበር እንዲያልፉ ያደርጋቸዋል ከልሃዋ ልክ እንደ ንፋስ ሁሉም ቦታ አለ ነው የሚሉት በቃ ይሄም ኩፍር ነው አንልም አላህ ሁሉም ቦታ አለ አይባልም ዕውቀቱ ግን ሁሉም ቦታ ላይ ያካተተ ሁሉም ቦታ አለ አላህ ግን ሁሉም ቦታ ሰዎች ውስጥ ገብቶ የለም በልካርሹ በላይ ነው በሚገባው ራሱን በራሱ በወሰፈበት ልክ ليس كمثله شيء وهو السميع البصير ነው እሱን የሚመስል የለም እሱ ሰሚና ተመልካች የሆነ ጌታ ነው ራሱን በራሱ በገለጸበት ሁኔታ አለ ምሳሌም አንሰጠውም
ሁሉም ቦታ ላይም አለ አንልም ከልሃው الذي هو داخل في كل مكان በሁሉም ቦታ ላይ እንደሚገባው ንፋስ ሁሉም ቦታ አለ ይላሉ ነኡዙ ቢላህ ይሄም ኩፍር ነው አይቻልም አላህ ከአርሹ በላይ ነው በእውቀቱ ሁሉም ቦታ ነው ያለው ከአርሹ በላይም ሆኖም ቁጭ ብሏል ተኝቷል ተቀምጧል አንልም ከማ የሊቁ ቢጀላሊህ ነው ለሱ በሚገባው ሁኔታ ነው ያለው አላህ እንጂ እኛ እንዲ ነው ብለን ልንስለው አንችልም በል እንደውም እኛ ላይ ውሸት ሲዋሹ አላህ ከአርሽ በላይ ቁጭ ብሏል ወንበር ተቀምጦለታል ይላሉ ወሃቢዎች ምናምን ይላሉ ደባ ነው የሚጥሉብን እኛ አንልም ليس كمثله شيء وهو السميع البصير وكسر بقوم حتى قالوا በህዝቦች አሳጠረ እስኪሉ ድረስ ለም የተከለም الرب سبحانه بكلمه ጌታችን በአንድችም ንግግር አልተናገረም ይላሉ አላህ Subhanahu Wa Ta'ala ተናግሯል በል ቁርአን ምንድነው የአላህ ቃል ነው وين احد من المشركين استجارك فاجره حتى يسمع كلام الله አንድ ሙሽሪክ የጌታን ቃል ለመስማት ፈልጎ መጠጋት ቢፈልግ አስጠጋው የአላህን ንግግር እስኪሰማ ድረስ ይላል ጌታችን አልተናገረም ይላሉ بكلمه واحده አልበታ በጭራሽ አንድችንም ንግግር አልተናገረም ይላሉ وتجاوز باخرين በሌሎቹ ደግሞ ድንበር አለፈባቸው hatta ቃሉ እስከሚሉ ድረስ ለም يزل ازلا وابدا መቼም ቢሆን አልተወገደም ቃኢለን ከማለት ያ ኢብሊስ ማመናአከ ኢብሊስ ምን ከለከለ አንተ ስጁዳ لما خلقت بيدي በእጄ ለፈጠርኩት ስጁድ እንዳትወርድ ምን ከለከለ የሚለውን የቁርአን አንቀጽ ويقول لموسى የሚለውን اذهب الى فرعون ወደ ፍርዓውን ሂድ ያለው فلا يزال هذا الخطاب ይሄ ንግግር አልተወገደም قائما به اذهب የምትለው አሁንም አለች በቃ اذهب የምትለው አለች ይላሉ አልተቋረጠም በቃ አልቆመም የዛኔ ይሄን ብሎ አላህ አላቆመም አሁንም ይያለ ነው ይላሉ ومسموعا ይሰማል አሁንም ያ ንግግር አሁንም አለ ይላሉ ምኑ ከሱካ አላህ ከቂያሚ صفه الحياه به الله حي ነው አይደል الله حي ነው እንደሚባለው እቺም ንግግር ምኑን አለች اذهب الى فرعون የምትለው ወይንም ደግሞ ያ ኢብሊስ ማመና ካንተ ስጁዳ لما خلقت بيدي የምትለው ንግግር አሁንም አለች አልተቋረጠችም ነው የሚሉት በእነዚህ ደግሞ ጭራሽ ድንበር አለፈባቸው አላህ ተናግሮ ምን ብሏል አብቅቷል የተናገረው ንግግር ግን አለ አጠገባችን ላይ ክታባችን ቁርአን ውስጥ ነው እነሱ ግን አልተቋረጠም ነው የሚሉት ያው ይሄን ስራ ይሰራል ይሄም ስራ የሸይጣን ስራ ነው ይላል ኢብኑ ቀይም ረህመቱላሂ ተዓላ አለይ ያላህ Subhanahu Wa Ta'ala ፍቃድ ከሆነ እቺን ክታብ ለማጠናቀቅ እንሞክራለን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته